እሺ ታዛ ነው የሰማቻላችሁት ፊልም የድሮቹ ፊልሞች 90ዎቹ ላይ ነበሩ ከዛ ደግሞ ያው ከዛም ወዲህ የመጡ ፊልሞች አሉ ታሪክ ያላቸው እና በደንብ በቃ ቁጭ ብለሽ የምታያቸው የቤተሰብ ፊልሞች አሉ ማትረሻቸው ማይተሽ እኔ አሁን ካየው ቆዩ በጣም እየገረመኝ እኮ ነው ይወጣሉ አይደል አዳዲስ ፊልሞች እያየውም አይደለም ምን ፊልም ወጣ የሚለውን ብዙ እየተከታተልኩ እንደውም ብርቆ ነው እኮ ከዚህ ቀደም አንድ ፊልም በጣም ተወራለት እንደ ድሮ አይነት ታሪክ እኮ ስላወራ ነው በቅርብ የዛሬ 6 ወር አካባቢ አይደል በጣም እንደውም መነጋገሪያ የሆነው ድሮ ፊልም ያላየን ሁሉ እስኪመስል ድረስ ተወራ አሁን ይሄ ሾርት ቪዲዮቹ ቴለር ፔሪ የቴለር ፔሪ ፊልም ነው እርሱ እኮ ጠፍቶኝ ነው ብላኮቹ ታሪክ በእውነተኛ ታሪክ ላይ ተኮረ ተብሎ ጠፍቶኝ ነው እሺ እሱ ፊልም ነበር እሱንም አላየሁትም ትሪለሩን አይቼ ነበር በደንብ ተወራ ግን ልክ ከሱ ጋር ተመሳሳይ የሆኑ ፊልሞችን ግን አይተናል እኮ ከዚህ ቀደም ቁጭ ብለን ያለቀስንባቸው በልብ መንጠልጠል ውስጥ የኖርንባቸው እኔ በጣም የሚያዝናኑኝ ፊልሞች አሉ ኮሜዲንም ጨምሮ ወይ ዲዳጌት ሜሪዳው በጣም የሚያዝናናኝም በቃ የሆነ የሰዎች ታሪክ ውስጥ በደንብ ገብተሽ በደንብ ቦታ ሰተሹ እንድታይ የሚያደርግ ፊልም ነው አይደለም በእያንዳንዱ ሰው ህይወት ውስጥ ግንኙነት ውስጥ ማይ ታሪኮች አሉ የሚለውን በደንብ የምታይበት ነው የሚያስቅ ፓርትም አለው የሚያሳዝን ፓርትም አለውና ደስ ይላል ያው ጥቁሮችም የሰሩት ፊልም ነው እንደዚህ አይነት ፊልሞች ደስ ይላሉ የሙሉ ጊዜ ይባላል እኮ ከነሱም ቁጭ ብለሽ ተረጋግተሽ እኮ ነው በጽሞና የምታያቸው አሉ ብቻ ጄኒፈር ሎፔዝም የሰራቻቸው ፊልሞች አሉ በጣም ደስ የሚሉ ፊልሞች የተለያዩ ፊልሞችን እኮ ብዙ ፊልሞችን ሰርታለች እሷ በጣም ያያናቸው ፊልሞች ነበሩ በደንብ ርዕሱም እየጠፋብኝ ስቶሪው ካለ አይበቃም ጭንቅላት ስቶሪው በደንብ አለና ማረሳቸው ስቶሪዎች ናቸው እና በደንብ ያዝናናሻል እኮ ቁጭ ብለሽ ጊዜ ወስደሽ ታያቸዋለሽ እና ሴሊና አይደል እሱማ በጣም የቆየ ፊልም ነው ከዛ ወዲህ እኮ የተለያዩ በቃ ደስ የሚሉ ፊልሞችን ሰርታለች እንደውም ፊልም መስራት ነው የሚሻላት መዝፈን ነው የሚሻላት እኮ ያስብላል ፊልማቸውን ስለተውት እኮ ነው ተተውታል በጣም ብዙ የአኒሜሽን ስራዎች ይሄ በኤአይ የታገዙ ነገሮች በጣም በስተው እየወጡ ነው ያሉት አሁን ቅድም ያለው ይሄ ከዘመን መለወጡ ጋር በተገናኘ እሱ በጣም አስቸጋሪ ነው በብዙ መንገድ የቴክኖሎጂ ኩባንያዎች ራሳቸው እኮ ወደ መምጣት ነገር ያሳዩ ነው አሁን ጉግልም ካየን ነው ትልቁ ሰርች ኢንጂን ነው አይደለ ብዙ ነገሮችን የምናገኝበት ነው መረጃዎችን አሁን ብዙ ሰዎች አሁን ቻት ጂፒቲ ላይ ገብተው የሚፈልጉበት የመረጃ አፈላልግ ነገራቸውን በማየት ይሄ ኤአይ ምላሽ እንዲሰጥሽ የማድረግ አማራጭን ይዞ መምጣት በምስል እንድትፈልጊ የቪዲዮ አማራጮችን እንድታገኚ ጊዜውን ያዩት በቃ ከመጣው ነገር ጋር አብረን መሄድ አለብን የሚል የማሻሻል ስራ እየሰሩ ነው ሌላው ግን አሁን ይሄ ከኤአዩ ፊልሙን ብቻ ሳይሆን የሶሻል ሚዲያ ኢንፍሉዌንሰርስ የሚባሉትን ማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ራሱ እየተኩ ነው ተብሏል ኤአይ ጄነሬትድ የሆኑ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እየመጡ ነው የሚልም እያየሁ ነበርና ወዴት ነው የምንሄደው ደግሞ ቀጥሎ የሚለው እና እንግዲህ የተለያዩ አክቲቪቲዎችን ሲያደርጉ ኢቨንቶች ላይ ሲሳተፉ ጂም ሲሄዱ አንዳንድ ደግሞ የቆንጅና ጥቆማዎችን ቲፕሶችን ሲሰጡ ታያለሽ እና ያያዋቸውና ደግሞ አንዳንድ ብራንዶች ዋጋቸው መረከስ ስለሚል እነሱን ወደ መምረጥ እየመጡ ነው ከሰዎች ይልቅ ምክንያቱም አይምሯችን ውስጥ እኮ እንኳን አይደለም አዲሱ ትውልድ አሁን በድግግሞሽ እዚህ ህይወት ውስጥ ስላለን በእድሜ ትላልቅ የሆኑ የትውልዱ አካልም የሆነ ብራንድ ተፈጥሯል አይምሯቸው ውስጥ የሆነ ሰውዬ ሲመጣ በሆነ ድምጽ በሆነ መልክ በሆነ አለባበስ እኮ የምታውቂው ሰው አይመስልሽም ሲያወራ ስታይሉ የጸጉር አኳኋኗ አሁን አንድ ምንድነው ማሎፔዝ የምትባል ኢንስታግራም ላይ በጣም የምትታወቅ ኢንፍሉዌንሰር ናት ተብሏልና ብዙ ሰዎች የሚከተሏት ማለት ነው እንደዛ አይነት ኢንፍሉዌንሰሮች እየመጡ ነው ኤአይ ጄነሬተር ናት ግን ሰው አይደለችም አንድ እናት ምን እንዳለታያል እውነተኛ እኮ ነው ቪዲዮ የኛ ጋር እንደ ቀልድ አይነት ነገር ነው እና
ይሄ ያ አይ ነው አይ ነው ባካችሁ አሸጉዱኝ። ይሄ ትውልድ ማያመጣው ነገር የለም በሚል እና አስቢው እውነተኛ ሰዎችን ራሱ ማለት ነው ራሳቸውን ሲከላከሉ አይደሉም በቃ ትክክል አይደለም የምታየውን ነገር ያለማመን ደረጃ እውነተኛው ማን ነው እውነተኛው ስለበዛ ያኛው እየበዛ ስለመጣ በቃ ሳያጣሩም እኔ አላምንም በማለት ውስጥ እኮ ስተኝ ነው ሞዲሽ በቃ ትውልዱ ይሄን እያመጣ ነው ምንም ብትሉ መቀበለው ነገር የለም ነው። በጣም ተከላካይ የምትሆኝበት ደረጃ ይሄ ይሆናል። ምክንያቱም በምን መረዳት ይችላሉ እናት ለምሳሌ እስቲ ቼክ እና ተባለው እኮ ነው ብዙ ጊዜ አንዳንድ ነገሮች እውነተኛ የሚመስሉም እኮ ነበሩ አይደል? አሁን አንዳንድ ታዋቂ ሰዎች በህይወታቸው ዙሪያ አሉባልታ ይነገርና ወዲያው ያንን አሉባልታ የሚያስደግፍ ነገር ይሰራል። ውሸት መሆኑን አይደለም እንደዚህ ነው። አሁን ለምሳሌ የሆነ ግንኙነት ውስጥ ናቸው ከተባለ በውሸት ይሄው ከተባለችው ከተጠርጣሪዋ ጋራ አብረው ጊዜ እያሳለፉ እየተባለ የተለቀቁ ቪዲዮና ፎቶዎች አልነበሩ? ከዛ በኋላ አረ ኤአይ ነው ምናምን የሚባል ነገር ደግሞ ይመጣል። ስለዚህ ይሄን ከመስማት የተነሳ አንዳንድ ሰው እውነተኛውን የሆነውን ነገር ራሱ ኤአይ ነው በተለይ አይ ነው ያሉት እሳቸው አይ ነው አስገራሚ ነው። ከባድ እኮ ነው። ምን ያክል እንግዲህ ማረጋገጥ ለማይችል ሰው ደግሞ አስቸጋሪ እንደሆነ የተወሰነ ሰው ነው እንዳው እኛ ሀገር ላይ አሁን ይሄ አውቆ ለማረጋገጥም ወይም ደግሞ በምን መለየት እንችላለን የሚለውንም ነገር ወዲያው ለይቶ አረ እንደዚህ ነው ብሎ የሚናገረው እንጂ ብዙ የሚሳሳት ሰው አለ። በቴሌቪዥን የሚተላለፍ የሶሻል ሚዲያ ላይ ያለ የቴሌብር ማስታወቂያ አለ ኢሉዥን የሚመስልሽ ነገር ኢሉዥን የሚመስል ነው። በቃ የቴሌብር ብራንዱ አለ በዛ ውስጥ ወጣቶች ቲኔጀርስ አይደለ ጁ እያሉ የፈለጉትን ነገር ሲያደርጉ የሚያሳይ ነው። አሁን አለ ከረንትሊ የሚተላለፍ አላየሁትም። የቴሌብር ብራንድ ሆኖ ነው በቃ በድግግሞሽ ነው እየታየ ያለውና እዛ ላይ እንዳልሽው ተለቅ ያለ ሰው ምንድነው ምን እያሉ ነው ላይ ደርሶ አይደለም ለወጣቱ እንግዲህ ቴሌኮም ማነው ተጠቃሚ ቀጣዩን ማርኬት ታሳቢ ያደረጉ ማስታወቂያዎችንም ይሰራል። ቅድም ያለው ይሄ ትውልዱ ላይ ቱሞሮስ ኮንሱመርሽን ማወቅ 1 2 አሁንም ደግሞ ያሉት ቅድም እኮ እንዳልኩሽ ነው 2 ቢሊዮን ማለት ቀላል አይደለም። ካለማቸው ያለማቸውን ህዝብ 8 ቢሊዮን ነው አይደል? 2 ቢሊዮኑ አዲሱ ትውልድ ነው ከተባለ ወደ ኋላ እንሂድና 6 ቢሊዮን ደግሞ እናክብረው ብቲ እንደ ቢዝነስ ፈጣሪና ካምፓኒዎች በእድሜ በጣም የሄዱት ጋር ነው የምንወድቀው። እነኚህ ገና እኮ ትውልድ የሚያስቀጥሉ ናቸው። ዝም ብለሽ አስቢው ነገር 4 ቢሊዮን የሚሆኑ ናቸው 8 ቢሊዮን የሚሆኑ ናቸው። አዎ የሰው ልጅ ደግሞ አሁን ላይ ባለው ነገር ብቻ ለሚኖረው ትዝታውንም ይፈልጋል አይደለ? በፊት እንዴት ነበረ ህይወት፣ ሰዎች እንዴት ኖሩ፣ ምን አይነት ታሪክ አላቸው የሚለውን ነገር ከሆነ እድሜ በኋላ ትዝታሽን ነው የምንኖሪው አይደለ? እና አሁን ያለው ትውልድ እንዳለ ሆኖ ከዛ ደግሞ ለዚህኛው ትውልድ የሚያስረክበውም ሰው ያንን ትዝታውን የሚደግምለት ነገር ይፈልጋል። ኢንተርቴይንመንት መዝናኛም ብትዩ ሙዚቃም ብትዩ ወደ ኋላ የሚመልስሽ ነገር ትፈልጊያለሽ። ምርቶች አገልግሎቶችን ብታያቸው የሆነ ቦታ ላይ የሚወስዱሽ ነገሮች አሉ። ቁሳቁሶች በቃ አልባሳቶች፣ ፋሽን የሆነ ዘመንን እንዲያመጣልሽ ትፈልጊያለሽ። እና ይሄ ሙሉ በሙሉ የምትታየው ነገር አይደለም። ስለ ትውልድ ካሰብን አይ በቃ ጊዜው የወጣቱ ትውልድ ነው ወይም ደግሞ እነሱን ብቻ የሚመለከት ነገር ለስራ አይባልም። ሲኒየሮች አሉ፣ ከነሱ ደግሞ መካከለኛ እድሜ ላይ ያሉ አሉ፣ አዋቂነት እድሜ ላይ ያሉ አሉ። እና ሁሉንም ያገናዘበ ነገር ነው መሆን ያለበት። ሁሉ ሚዲያውም ጨምሮ የሚሰራውን ስራ ብዬ ነው ማስበው አይደል? ከሆነ እድሜያችን በኋላ እኮ ስለ አሁንም ስለ 90 ጀምረናል። 90ስ ትዝታ ሊለቀናል ቻለ። ለንደን የኖረ አንድ ሰው ምን አለኝ፣ እሁድ በወሩ የመጀመሪያ ይበለኝ የመጨረሻ ቀን ላይ አንድ እኔ ከምኖርበት ቦታ ሄደት ብለሽ በእግርሽ ትልቅ ሜዳ አለ። ትላልቅ ሰዎች ከዘራ ይዘው ዊልቸር ይዘው ምንድነው የሚያደርጉት? ገበያ ነው አለ። ገበያው ምንድነው? የድሮ ዕቃ ይዘው ይወጣሉ፣ ይገዛሉ፣ ይሸጣሉ። ረጅም ሰዓት ነው የሚቆዩታል። ፍሪ ሊሸጡ ይችላሉ። በምን ይዝናሉ? አለስ ደግሞ ሲያወራው ልነግርሽ አልችልም። መቋሚያ ሊሸጡ ይችላሉ፣ ስዕል ሊሸጡ ይችላሉ፣ ቦክስ አሸክመው ይመጣሉ።
እሱ ተከፍቶ መሸጥና መግዛታቸው አይደለም ሁኔታው ቅድም ያልሽው ይሄ ኖስታልጂያ ምንለው ስለዛ ሳጥኑ ተከፍቶ ስለተገኘው የድሮ ደውል ሊሆን ይችላል ያብራራሉ ታሪክ ይናገራሉ ፎቶግራፊ ያወጣሉ ይነሳሉ ብዙ ሰዎች ይመጣሉ ብቻ ማታ ነው የሚበተነው ገበያው አስቢው አሁን ሞለ ሞልኮ ዙሪ ብትባይ ሊደብርሽ ይችላል ጉልት ትፈልጊያለሽ ክፍት የሆኑ ገበያዎችን ትፈልጊያለሽ አሁን መርካቶ ሙሉ በሙሉ ህንጻ ከሚሰራ ወደፊት አሁን ዘመናዊ ይሆን ቢባል ኦፕን የሆነው ክፍት የሆነው የመገበያያ ቦታ ይሄ ብዙ ባህላዊ ነገሮችን የምናገኝባቸውን ቦታዎች ሰዎች ሊፈልጉ ይችላሉ ያ ትዝታቸው ውስጥ አለና አንዳንዴ ያለውን ቦታ ምንድነው ምቹ ማድረግ ነው የሚሻለው ምቹ መንገድ መስራት ይሄ ጉድጓዱ ምናምን የለም ለሰዎችን አደጋ ላይ ሊጥል የሚችሉትን ነገሮች ማስተካከል ባለበት ማደስ ነው እንጂ አንዳንድ ነገሮች የሰዎች ትዝታ ወደ ኋላ ይመለሳሉ ሰዎች ደግሞ ከሆነ ጊዜ በኋላ ወደ ትዝታቸውም ተመልሰው መኖር ይፈልጋሉ አዎ በርግጥ ወደ ቢዝነሱ ስንለውጠው አንድ ያየሁት ነገር ከዚህ በፊት ትኩረት አድርጌበት አላቅም ነበር ቢዝነስ ቴክኖሎጂ ሳይንስ +30 ነው ሲደመር 30 ነው አሁን ያለው እድሜ ያለ አይደል 30 ሆኖ ነው የሚሰሩት ወደፊት 30 ለምንድነው ብሎ ለተጠየቀው ጥያቄ የተሰጠው መልስ ምንድነው የበፊቱ ትውልድም በአሁኑ ማቀፍ ውስጥ መውደቅ ይችላልኛ ስማርት ስልክ መጣ አይደል ዲጂታል ፔመንት ስርዓት መጣ አንጠቀምም ማለት አንችልም ይካተታል እዛ ውስጥ አብረሽ ተናበሽ መኖር ትችያለሽ ላይፍ ስታይልሽን ዘግይተሽም ቢሆን ቀይሬዋለሽ እንደውም ብር ይዘሽ መዞር ነው ደስ ማለት አይደል በቃ የሆነ ሴፍ አይደለም ብለሽ ታስቢያለሽና ብሩንስ ደግሞ ቦርሳ ውስጥ እሱን ሳንቆራጥጥ ነው የሚያስብለው የተሰራው ለዚህኛው ትውልድ ነው ግን ያለፈውን ትውልድ አንድ ላይ አካቶ ላይፍ ስታይሉ አንድ ያደርገዋል ይሄኛው ትውልድ ግን የወደፊት አመት አለው 30 50 80 እያለ ይሄዳል ልክ አሁን እነ ቻይና ትላንትም ስናወራ እንደነበረው አሁን እነሱ እኮ ይሞታሉ መሪዎች ጥቂት አመታት ናቸው በጣም በእድሜ የገፉ ናቸው ብለን ምናስባቸው የወደፊቱን ይሰሩታል +30 ብለን እንደውም አንዳንድ ነገሮቻችን ላይ ሲደመር 30 ብለን አለማሰባችን መሰለኝ ችግሩ የተባበሩት አረብ ኤሚሬቶች ጋር ያሉ ፕሮጀክቶችን ስታያቸው ዝም ብለሽ ሲደመር 30 ሲደመር 50 ያሉ ነው የሚሰሯቸውና የዛሬው 16 አመት ልጅ እንዲህ አይነት ነገሮች አሉ 46 አመቱ ላይ በጣም የተመቸ ዓለም ይቀበላል ፕሮሰስ ውስጥ ግን አለ 46 አመት ሲሆነው እሱ ግን የሱ አያትና ቅድመ አያቶች ላይ ተጠቀሙበት እኮ ይችላል እሱን ታሳቢ ያደረገ ነገር ውስጥ ነው ምንሆነው ለዛ ነው ቱሞሮስ ኮንሱመር የሚሉት አብላጫውን ነገር በተለይ በትልቁ ፕሮጀክት የሚያስቡ የቴክኖሎጂ ካምፓኒዎች እሺ ስለዚህ ምንድነው እንመልከተዋ ከጀመርነው አይቀር አዎ ያልነው ነው ነገር ያነሳል የሚለው እንዲህ አይነት ወሬ እኮ አይኖርም አሁን ባየሁት ነገር ያነሳል እና በጣም የፈጠነና የጮኸ ነገር ከባድ እኮ ነው ማናቸው የሚለውንም እንድንረዳ ነው ልጆች ወልደናል አብላጫዎቻችን የማይደርሱ ይመስለናል ደጋግመን እንደምንለው ይደርሳሉ የነሱ ዘመን ነው በሚለው ስናስበው ጄኔሬሽን አልፋ ይባላል ይሄኛው ትውልድ 58% ስማርት ስልክ መጠቀም የጀመሩት ከ10 አመታቸው በፊት ነው ኤአይ የየለት ህይወታቸውን ስራ ሰሪ ሆኖ ነው ቴክኖሎጂውን ያወቁት እንጂ እንደ አዲስ ኤአይ የሚባል ቴክኖሎጂ ኮመቶ ህይወታችንን ረብሾት ምንለው ማንነት ጋር የሉ በቃ ሲፈጠሩ ሲያውቁት አፕዴት እየተደረገ መጥቶ አሁን በጣም ፈጠነ ነው እንጂ ኤአይ የሚባለውን ነገር ያውቁታል አዲስ የመጣ የተለየ ነገር አያደርጉትም ኤአይን ማለት ነው ትላንት ሳቀው ከነበረው የዛሬ አመት ሳቀው ከነበረው ኤአይ ግን በምንድነው ቨርዥኑ የተለየው የሚለው ላይ ነው የሚጨነቁት እነሱ የሚሊኒያል ትውልድ የሚባለው ልጆች ናቸው ከ2010 ቅድም እንዳልነው እንደ አውሮፓውያን አቆጣጠር እስከ 2024 የተወለዱ ናቸው 16 አመታቸው አሁን በአማካይ ስናያቸው 2 ቢሊዮኑን ያለማችንን ህዝብ ይይዛሉ የዲጂታል ዕውቀት ያላቸው ናቸው ግሎባሊ ኮኔክት ያደረጉ ናቸው ማንነታቸውን ስናይ እኛ አሁን እንደ ሀገር ወይም ደግሞ ይሄ ዙሪያችን ባለው ነገር ላይ የመገደብ ነገር አለን አይደል በኋላ በርግጥ ዓለም ግሎባላይዜሽን ውስጥ ናት በሚል ለመሄድ ወጣ ለማለት በሐሳብ በአመለካከት በቴክኖሎጂ ጥረት አድርገናል እነሱ ቀጥታ ከዓለም ጋር ተወዳጅተው ነው ከልጅነታቸው እስካሁን እስካለው እድሜያቸው ድረስ ከዓለም ባህል ከዓለም ልምዶች ከዓለም ህዝቦች ከዓለም ምግቦች ከዓለም ቋንቋዎች ጋር በእጅጉ የተቆራኙ ናቸው ዓለም አቀፋዊነት
የሚጫናቸው ናቸው ወይም ኢንተርናሽናል ፐርሰናሊቲ የሚባለው ነገር የበለጠ ይገልጻቸዋል። ለዛ ነው አሁን ኦፕን ማይንድድ ናቸው ወይም ደግሞ ክፍት አይምሮ ያላቸው በሚል ለይተዋቸዋል። ገና በለጋ እድሜያቸው ዓለምን በጣም የተጠጉና የተጣበቁ ተብለዋል። ስኩል ኤጅ የሚባሉ ናቸው፣ ትምህርት ቤት ናቸው፣ ታዳጊ ናቸው፣ አፍላ ታዳጊዎች ወይም ወጣቶች ናቸው። ዓለምን ከስማርት ስልኮች ውጪ፣ ከሶሻል ሚዲያዎች ውጪ፣ ከስትሪሚንግ አገልግሎቶች ውጪ አያውቋት። አሁን ልዩነቱ ማለት ነው። አሁን ሬዲዮ ስናዳምጥ እንላለን አይደለኛ፣ ጋዜጣ እናነብ ነበር፣ መጽሔት እናነብ ነበር ብለን የምንላቸው ታሪኮች ነበሩ። የልጅነታችን ታሪኮች ውስጥ የሆኑ የምንናገራቸው ለየት ያሉ ነገሮች ነበሩ። አያውቁትም። እሱን በታሪክ ነው ማለት ነው የሚያውቁት፣ ወይም በተሰነደ የሆነ ነገር ነው የሚያውቁት። በትምህርታቸው እይታንና የቤተ ሙከራ ወይም ዲጂታል ትዕይንትን እየተማሩ ያሉ ናቸው። ቪዥዋል የሆነ ነገር ነው ትምህርት እንዲሆን የሚፈልጉት። ቤተሰቦቻቸው በጣም ሸማች የሆኑ እኛ ማለት ነው። በዚህ የወላጆቻቸው የሸመታ ባህል በርካታ አማራጮችና ቫኬሽኖች ተጽዕኖ ውስጥ ያሉ ናቸው። ሶሻል ሚዲያውም የሚያሳያቸው። ስለዚህ መሸመት የምትፈልጊውን ነገር በገንዘብ ማድረግ እኛ ተቸግረን እያደረግነው ቢሆን እንኳን ተቸግሮ የሚለውን ነገር ውስጣቸው አያስቀምጡት። ራስን የመግለጽ ችግር የሌለባቸው ናቸው። የራሳቸውን ብራንድ በፍጥነት የመገንባት የውበት የፋሽን ተጽዕኖ ቶሎ የሚወስዳቸው ልጆች ናቸው የሚለው ታሳቢ ይደረግ። ስለዚህ እነማን ናቸው ትልቁ ጉዳያቸው የነኚህ ትውልዱ አካል ምንድን ነው የሚለውን ማወቅ ያስፈልጋል። በ6 ቢሊየን የዓለም ህዝቦች መታወቅ አለበት። የ2 ቢሊየን የ16 ዓመት ልጆች ስነ ልቦና አንዱ ተጠንቶ የተገኘው ነገር ሲግማ የመሆን ይሄ የነሱ ቃል ነው። በነገርሽ ላይ ይሄ ራሱ ሲግማ የሚለው በየጊዜው የማይፈጠር ነገር የለም። ቃላቱም እንደዛው ተወስዶ ምን ሊገልጹ ፈልገው ነው ተብሎ ዲፋይን ተደርጓል። የተረጋጋ ለብቻው እየኖረ ስኬታማ ኑሮን የሚፈልግ በምን ተብሏል? በገንዘብ ራሱን የቻለ ቢዝነስን ራሱ ቢፈጥረው ደስ የሚለው ሌሎችን መማረክ የሚፈልግ ቅድም ያልሽው ሶፍቱ ነገርም እዚህ ጋር ይመጣል። ውበትን በጣም መጠበቅ የሚፈልግ እነኚህ እንግዲህ ሲግማ ቦይ ተብለው ዘፈን ተዘፍኗል። በርግጥ ቲኔጀሮቹ አብረው በጣም እንትን የሚሉበት ነው፣ የሚማረኩበት ሀሳብ ነው። ሀሳቡ እዛ ጋም ሊያሳዩን የሞከሩት ነገር በግጥሙም እንደዛው ሴቶቹ እንዲህ አይነት ወንድ ይፈልጋሉ በሚል ታሳቢ እንዲደረግ የተደረገበት መንገድ ነው። ራሱን የጠበቀ ወንዳወንድነቱን የጠበቀ ከዛ ውጪ ደግሞ ገንዘብ ሜክ ያደረገ የተማረ ተወዳዳሪነቱን የጨመረ ኢንዲፔንደንት የሆነ በሚል ለሴቷም ያገለግላል። ግን ሁለተኛው ዲጂታል አዲክሽን አላቸው። በቃ ይሄ ልክ አንድ ማህበረሰብ ወይም ደግሞ አንድ ትውልድ በሆነ ማንነት እንደሚገለጸው የዲጂታል ሱስ አለባቸው። ያደጉት በስክሪን ነው። አትፈርጂ ቅድም ያልናቸው እንግዲህ ከሶሻል ሚዲያ በፊት ዓለምን አያውቋትም፣ ከኢንተርኔቱ ዓለም በፊት ዓለምን አያውቋትም፣ ከስማርት ስልኮች ውጪ ዓለምን አያውቋትም። ስለዚህ በስክሪን የተቆራኘ ማንነት ኖሯቸው ስላደጉ ከተለያዩ ፕላትፎርሞች የመታገድ ብሎክ የመደረግ የኢንተርኔት አለመኖር፣ የኢንተርኔት ማስጠንቀቂያዎች፣ የሶሻል ሚዲያ መጠለፎች አብዝቶ የሚያስጨንቃቸው ናቸው። ኢንተርኔት ባይኖርና ህይወት ያቆማል እንዴ እንላለን አይደለም? ሶሻል ሚዲያ የሌለ እንደሆነ ሞታለሁ። እንደውም ሶሻል ሚዲያ ውስጥ አለመገኘት ነው እኮ። አሁን እኮ ኢንተርኔት ወጣቶች ያሉበት ቤት ውስጥ በቃ መሰረታዊ ነገር ነው። አንዱ ሸመታ እሱ አይደለም። በቃ ዋይፋይ ግዴታ ነው መኖር አለበት። ወላጆች ይከፍላሉ ዋይፋይ እና ዳታ። ስለዚህ ኢንተርኔት አይቋረጥም ማለት ነው ወደፊት። ይኸው ትውልድ ስለሆነ የሚቀበላት አለ። በፍጹም አያስቡትም ያለ ኢንተርኔት ቀኑን መዋል። እንዳልሽው ትምህርትም እንደዚሁ ከትምህርት ጋር በተገናኘም ማቴሪያሎች ይላካሉ። ያው ብዙ ምርጫን ሰጥቷቸዋል። ትምህርትን መማር ለሚፈልጉት ኢንተርኔቱ በጣም ያገዛቸው ነው። ሌላው መገለጫቸው ብዙ እምነቶች ስንል ቢሊፍስ፣ መረጃዎች፣ ልምዶች፣ መርሆዎች የከበቧቸው ናቸው ከቀደሙት ትውልዶች። ስለዚህ ይሞክራሉ፣ ቶሎ ይተውታል፣ ይመሰጣሉ፣ ቶሎ ይሰለቻሉ፣ ይሳሳታሉ፣ ወዲያው ይደበታሉ፣ ይቸኩላሉ። ከዛ ሄነን ብነስ የምንለው ደግሞ ቶሎ ይደነዝዛሉ። እነኚህ የተለያዩ መገለጫዎቻቸው ሊሆኑ ይችላሉ። ለዛ ነው አሁን በሸመታ ውስጥ የሆኑ ለምሳሌ ታብ ገዛው ብለን እኛ እኮ የ5 ዓመት ቁጠባ አድርገን ሊሆን ይችላል የገዛ ነው ዋው ብለው የሆነ ኢሞሽን ያሳዩሽና
የዛሬ ሳምንት ስለ መኪናው ሁሉ ያወራሉ። አሁን ትንንሾቹ ልጆች ሸመታውን አይተው የመኪና አይነቶች ብራንዶች ይነግሩሻል። ግን ብዙ ጊዜ ተለፋበት ነው፣ ብዙ መንገድ ሄድሽበት ነው ምናምን አያስጨንቃቸውም። ኢንተርኔቱ ላይ ያላቸው ተጋላጭነት ይሄ በሙዚቃ ውስጥ በልጆች ሙዚቃ ውስጥ ራሱ ብዙ የተለያዩ ይሄ ቅንጡ ነገሮችን እንዲያዩ ተደርገዋል። ስለዚህ በቃ የትኛው ነው የተሻለ እቃ፣ የተሻለ መኪና፣ ቤት ራሱ በቃ ቆንጆ ቤትን የመፈለግ ጌጣጌጥ፣ ቫኬሽን አማራጮች አንችላቸው። ከዛ ግን ይሄ ምን ይዞ ይመጣል? አይዞሌሽን በከፍተኛ ሁኔታ ያለበት ትውልድ ነው። መነጠል። የሚነጠሉት ከማን ነው? ከቤተሰቦቻቸው፣ ከማህበረሰቡ። ሁሉንም ነገር በራስ ማድረግ ይቻላል መርህ ይመጣል። ቅድም ብለን የለ በጣም ብዙ መርሆች፣ በጣም ብዙ እምነቶች ቢሊፍስ አሏቸው ብለናል። በራስ ማድረግ ይችላል መርህ እያዋጣቸው ይሄዳል። ቴክኖሎጂው መስፋፋቱ፣ ሰዎች በኢንተርኔቱ ዓለም የበለጠ ሀሳባቸውን መግለጻቸው፣ በአካላዊ ግንኙነት ዝም ያሉ መሆናቸው አይተሻል። አሁን ሶሻል ሚዲያ ላይ ትላንት ማታ ስትንጣጣ የነበረች ሴትዮ ደህና አደርሽ እንኳን አትልሽም ከጎረቤትሽ ስትወጣ። ከብዙ ሰው ጋር ግን እየለፈለፈች እንደሆነ የምታውቂያት ናት። የሆነ ድራማ የሚሰራ ልጅ አለ ሰፈር ውስጥ፣ ወይም የሰፈሩ ሰው አይናፋር መሆኑን የሚያውቀው ግን ሶሻል ሚዲያው ላይ ፈጣጣ በሆነ ማንነት ራሱን ሸጦ እየኖረ ነው። ይሄ ለብቻዬ መኖር እችላለሁ እንዲሉ ያደርጋቸዋል። አንቺ በሪሉ ዓለም አታገኛቸው ማለት ነው። ፊዚካሊ ይሄ ደንዝዘው ሊሆን ይችላል የምታገኛቸው፣ እዛ ፕላትፎርም ላይ ግን ሌሎች ናቸው ነው። ከዚህ ጋር ይሄ ከመነጠሉ ትግል ጋር ግን ምን ይመጣል? አስከፊው ነገር ኮፒንግ ስኪል የላቸውም፣ ወይም ከነገሮች የማምለጥ ክህሎት ወይም ሁኔታውን የመጋፈጥ ራሳቸውን ቶሎ መጉዳት ኤግዚት ስታይላቸው። ሌሎችንም ለመጉዳት ዝግጁ ሊሆኑ ይችላሉ፣ ሊፈጥኑ ይችላሉ። ለምሳሌ ከውጥረት፣ ድብት፣ ከችግርና ከፈተና የመውጫ ክህሎት ራስን ማጥፋት ሊሆን ይችላል። ይሄ ከባድ ነው፣ እያስተዋልንም እንገኛለን። ይሄ እንግዲህ አንዱ ቻት ጂፒቲ እንኳን ተከሰሰበት የተባለው ነገር ይሄ ነው። ወዴት ነው እየመራቸው ያለው? ይሄ ነን ስቶፕ ጥያቄና መልስ የማድረግ እድልን ሰጥቷቸው ወደሚፈልጉት ነገር ወስዷል። ይሄንን ኤዲት ማድረግ ነበረባቸው በሚል የቴክኖሎጂዎቹ ፈጣሪዎች ብዙ ይከሰሳሉ። በእርግጥ ቁጥጥር እናደርግበታለን ይላሉ። ከተለያዩ የዓለም ቦታዎች ግን ቻት ጂፒቲ ክስ ቀርቦበታል። ታዳጊዎች ራሳቸው አንዳንድ ጉዳዮች ላይ ግን ደስ ይልሻል እኮ ሲያማክርሽ፣ በገንዘብ ግንዛቤ ላለው ሰው ማታገኙ ምክር ሁሉ ሳይሰስት ይሰጥሻል። ግንዛቤ ላለው ሰው ነው። እና አንዱ እድል ይሄ ነው። ግን ምን ነገሮች ነው ሰርች እያደረጉ ያሉት የሚለው እድሜው 15-16 ዓመት ለሆነው ልጅ መጋፈጥ አልቻለም። ከዛ መነጠል ችግር አለበት። ከዛ ውጪ በሪሉ ዓለም መምጣት አይፈልግም። በኢንተርኔቱ ዓለም ተደብቋል። ኢንተርኔቱ ዓለም ላይ ባስቀየሙት ነገሮች፣ ባልተጋፈጣቸው ነገሮች በቃ ዓለም በቃኝ ብሎ ቢል ዓለም እንዴት ልትበቃ ትችላለሽ በቀላሉ የሚሉ መልሶችን መስጠት የሚችለውን ነገር እዛው ስልኩ ላይ ያገኘዋል ማለት ነው። ሌላው የፕራይቬሲ ሪስክን የሚጋፈጥ ደግሞ ትውልድ ነው። የግላዊ አደጋዎችን እና ለዚህ የሰጡት አንድ ቃል የገረመኝ ሼረንቲንግ አዲሱ ዲክሽነሪ ውስጥ የገባ ቃል ነው። ወላጆቻቸው ፎቶቸውን ያለ ገደብ፣ ቪዲዮቻቸውን ያለ ፈቃዳቸው ያጋሩባቸው ልጆች ናቸው የጄኔሬሽን አልፋ ወላጆች። ለምሳሌ ከዛሬ 10 ዓመት በፊት የልጄን ፎቶ ሼር አድርጌያለሁ ሳላስፈቅደው። ገና የዲጂታሉ ዓለም መጣው ሲል ልጄ ሲድህ፣ ልጄ ተጠቅልሎ ከሆስፒታል ሲወጣ፣ ልጄ ልደቱን ሲያከብር አይደል? እና በጣም ብዙ የነሱ ማንነቶች ሲወለዱ ጀምሮ፣ አሁንማ ከጽንስም ተጀምሯል፣ ሲወለዱ ጀምሮ አሉና ሼረንቲንግ የተባልነው እኛ ነን። ያለ ገደብ የልጆችን ማንነት በሶሻል ሚዲያ ላይ በኢንተርኔቱ ዓለም ላይ በማጋራት ወላጅነት ውስጥ ያለን ማለት ነው። የነኚህ ልጆች ናቸው እነኛ አሁን የምናወራላቸው ጄኔሬሽን አካል። ፕራይቬሲ ሪስካቸው ምንድነው? የግላዊ አደጋዎቻቸው በሁሉም መንገድ ከቴክኖሎጂው ዲጂታል ዓለም የኦንላይን ዓለም ውስጥ መጥፋት አይችሉም። ማንነታቸው ይታወቃል። ስለዚህ ለአደጋ በቀላሉ የተጋለጡ ስለሆኑ የኔ የሚሉት ጉዳይ፣ የብቻዬ የግሌ የሚሉት ነገር አይኖርም። ስለዚህ ሚስጥር አልባ ህይወት ሊሆን ይችላል። የሌላው ደግሞ የተጽዕኖ እምነት ወዲያው አንሸራቶ የሚጥላቸው ናቸው። ኢንፍሉዌንሰር ትረስት ተብለው የተቀመጡት በሁሉም ተጽዕኖ ፈጣሪ ስር አሉ። ለምሳሌ ስለ ምግብ ተጽዕኖ በመፍጠር የሆነ ነገር እየሰራ ያለ ሰው ስር አሉ። አዝናኝ የሆነ ኮንተንት በሚሰራው ሰው ስር ውስጥ አሉ። በመሪ ስር ውስጥ አሉ። በምንድነው
ጥሩ አሳዳጊ ነን፣ ጥሩ ወላጅ ነን፣ ጥሩ ባል ነኝ፣ ጥሩ ሚስት ነኝ ብለው በሚመጡ ሰዎች ስር ውስጥ ቶሎ ኢንፍሉዌንስ ይደረጋሉና ተከታይነታቸው እምነትን መሰረት ያደረገ ነው። ሁሉንም ነገር ከማመን ምክሮችን፣ መረጃዎችን ከተጽዕኖ ፈጣሪዎች ይሰማሉ። ተጽዕኖ ፈጣሪዎቹ አሉ ማለት ፈጣሪ አለ ብለን እንደምናምነው ሊሆን ይችላል። ይሄ እንግዲህ አደጋ አለው። የመቀመጥ ያለ መንቀሳቀስ ትልቅ ጉዳይ ያለበት ትውልድ ነው ተብሏል። ከዚህ ቀደም ስለ ሴደንተሪ ላይፍ አውርተናል። የአልፋ ትውልድ ግን በጣም አሳሳቢ ሊሆን ይችላል። ዊልቼር ስታይል እንቅስቃሴ ሊከተል ይችላል። አላየሽም እንዴ ስልክ ከማየታቸው የተነሳ የሆነ አንድ እንደ ሮቦት አይነት በቃ የሆነ ሮቦቶች ስኬለተናቸው ወጥቶ አዎ እንደ አጽም መስለው ጎብጠው ሰዎች ናቸው። ግን ሰዎች ናቸው ስልክ ከማየታቸው አጎንብሰው ከማየታቸው ተነሳ አንገታቸው ጎብጧል፣ ትከሻቸው ጎብጧል፣ በወጣትነታቸው አጎንብሰው እየሄዱ የሚለውን የሚያሳይ ነው። እና እውነታው እንደዛ ሊሆን ይችላል ወደፊት። አሁን ኤአይ ዓለምን ተቆጣጠረ በምንለው ደረጃ ከ30 አመት በኋላ ብለሽ አስቢው እነሱ አዋቂ ሲሆን ኤሌክትሮኒክስ ህይወታቸውን ይቆጣጠራል። የኤአይ ኑሮን የሚያቀሉ በጣም ተንበይ ማንችለው ነገር ሁሉ ሊኖር ይችላል። መሳሪያዎቹ በእጃቸው ይገባሉ። ከቤት ካሉበት ቦታ ሆነው ብቻ መስራት፣ ኮምፎርት ዞን ከተቀመጡበት አለመነሳት አስጊ ነገር ሊሆን ይችላል። ስለዚህ አንዱ አስጨናቂ ነገር ነው። በጣም አጭር የትኩረት እድሜ ብቻ ያለው ትውልድ ነው። ሾርተስት አቴንሽን ቅድም ያለው አሁን ፊልም አይታሰብም። ባጫጭር ነገሮች ተከበዋል። ስለዚህ ስለ ትኩረታቸው ስናስብ ትኩረቱን ይሄ በዲኤንኤ እንዳገኘነው አይነት መስሎባቸዋል ማለት ነው። አካባቢውን የፈጠረው ቴክኖሎጂ ነው። ከሆነ አመት በኋላ ነው ሲስተሙ ነው ይሄን የፈጠረው። ግን ረጅም ነገሮችን ማየት አይችሉም ነው። ሴቶች እየመሩ ያሉበት ትውልድ ነው። ግን ከሁሉ ካለፉት ትውልዶች በላይ በተደረጉ ጥናቶች በመላው ዓለም 54 በመቶ የአልፋ ትውልድ አባላት የሆኑ ሴቶች ናቸው አሁን የፈለጉትንና የተመኙትን ስራ እየሰሩ ያሉት፣ ቢዝነስ እየፈጠሩ ያሉት፣ ገንዘብ እያገኙ ያሉት እና 3 ሙያዎች ለዚህ ግንባር ቀደም ሆነው 54 በመቶ ስኬቶች ውስጥ ገብተዋል። ህግ፣ ጋዜጠኝነትና ሕክምና በብዙ ሴቶች የተያዙ ሙያዎች ናቸው። መያዛቸው ብቻ ሳይሆን ሰክሰስፉል የሆኑባቸውም ናቸው ተብሏል። ገንዘብና የአልፋ ትውልድ ስንል አርሊ ሴቪንግ ተደርጎላቸዋል ወላጆቻቸው። ቤትም ገዝቶ ቅርስ ያስቀመጠላቸዋል፣ ካርታ ተቀምጦላቸዋል፣ ሼር ተገዝቶላቸዋል፣ ባለ አክሲዮንም ናቸው። ሌላ ቢዝነስ እንግዲህ ወደፊት ምን ይመጣል አናውቅም። አብላጫው ከወላጅ የሚገኝ ገቢ ነው እጃቸው ላይ ያለውና እንደ መነሻ የተደረጉት ጥናቶች በምን ያጠፉታል? አሁን እድሜያቸው 13፣ 14፣ 15 አመት የሆናቸው ልጆች ገንዘብ እኮ አለ ይዘው ይወጣሉ። መዝናኛ ቦታ፣ ይሄ ትምህርት ቤት አካባቢ አለ። እነሱ ኢንዲፔንደንት ባይንግ ይሉታል ተብሏል። በቃ ይሄ ራሴን ችዬ የማደርገው ግዢ ነው፣ ወጪ ነው እንደማለት ነው። በምግብ በመጠጥ ሬስቶራንት ውስጥና ካፌቴሪያ ውስጥ በመቀመጥ ጓደኞቻቸውን በመጋበዝ ራሳቸው የሚፈልጉትን በመብላት በመጠጣት ለአልባሳት የተለያዩ ጌሞችን ሌላ ሀገር ሲሆን ሰብስክሪፕሽንም ክፍያ ያለው ራሳቸው ይከፍላሉ። የግዢ ህልማቸው ደግሞ ስማርትፎኖች፣ አፕዴት የተደረጉ ስማርት ዋቾች፣ ሄድፎኖች ይሆናሉ። ትልቁ ሌላው የወላጆች ፈተና የተባለው ከመጠን ያለፈ የገንዘብ ግንዛቤ ያላቸው ከኛ በላይ ለምሳሌ እነሱን በ3 በ4 እጥፍ የሚበልጣቸው ሰውዬ የሌለውን ከመጠን ያለፈ የገንዘብ ግንዛቤ ሃይፐር አዌርነስ ኦፍ መኒ ይባላል። ጉዳቱ ትልቅ እንደሆነ ግን ተቀምጧል። ይህ ምን ፈጥሯል? በፍጥነት የገንዘብ ነጻነትን የሚወድ ትውልድ ፋይናንሻል ኢንዲፔንደንስ ብለው ያሳምኑሻል። የቢዝነስ ባለቤት የመሆን መደበኛ ትምህርትን አቋርጦ ስራ ወይም ደግሞ ቢዝነስ ፈጥራለሁ የሚል ፈተና ሪስክ አለው። ምክንያቱም ቅድም ኮፒንግ ስኪል የላቸውም ብለናል። ችግር ሲያጋጥም 2-3 ይሞክሩና ኤግዚት ስታይላቸው ራሳቸውን መጉዳት፣ ሌሎችን መጉዳት ሊሆን ይችላል እና ይሄ ፎርማል አካሄድ ነው ብለው ሊያስቡት ይችላሉ። በቃ ባልማርስ ባልጨርስ ስለተማሩ ነው እንዴ ሊሉሽ ይችላሉ። መማርም ስኬታማ መሆንም ይቻላል የሚለው ክርክር ጉንጫ አልፋ ይሆንብሻል ማለት ነው። የመዝናናት ምርጫና በሃይ ዶፓማይን መኖር ይፈልጋሉ። ይሄንን ንጥረ ነገር በጣም ይፈልጉታል። ከፍ ያለው ደስታን የሚፈጥርልን ቅመም ነው ዶፓማይን። ዶፓማይኑ ባይቋረጥ ደስ ይላቸዋል። በጣም የብዙ አስቂኝ ሜሞች ሰለባዎች ናቸው፣ ታዳሚዎች ናቸው ተብሏል። ሜምም አብዝቶ የተሰራው በዚህ የጀነሬሽን አልፋ ነው እና የኢንተርኔት ጎሬዎችን ብንፈትሻቸው
ሹፈት፣ ቀልዶች አይደል ፌዞች የበዙት የተጥለቀለቁት ለዚህ ነው። በከፍተኛ ሁኔታ ኤዲት የተደረጉ ኤአይ የሰራቸው የተራቀቁ ፊልተሮች ምርጫዎቻቸው ናቸው የሚለው ነው። እንግዲህ ቅድም ይሄ ዲፕ ፌክ እንዲሰራ ራሱ ምክንያት የሆነው እኮ በዚሁ ምክንያት ነው። ይሄ ትውልድ እንግዲህ 20 አመት ጨምሪበት 10 አመት ጨምሪበት ራሱ ወላጅ መሆን ሲጀምር ደግሞ ምን ይሆናል? ፈጣሪ በቃ ከባድ እኮ አሳሳቢ ጊዜ እንዲህ አውሩ ነበር ይሉናል። እኛ ልቦና ሰጥቷች ስለኛ ስለዚህ ትውልድ አሁን የኛን እናቶች ስታስቢያቸው በቃ ከዚህ በኋላ እኮ የኛን እናቶች የሚመስል ወላጅ በእኛ ትውልድ አይደገምም አይደለ? ታሪክ ነው። አዎ በቃ የሆነ የምታጫቸው ነገሮች አሉ። ጽሁፎችን ነው የምናገኘው። የምንቀልድባቸው ነገሮች አሉ እናቶቻችን ላይ አስተሳሰባቸው፣ ምክራቸው፣ አስተዳደጋቸው በጣም ብዙ ነገር ልዩነት አለ። አሁን ደግሞ እኛ ተማርን ከምንለው ትውልድ የኛ እናቶች ይለያል ህይወታቸው። እኛ ደግሞ ለቀጣዩ ትውልድ የተለየ አኗኗር ነው የኖር ነውና እኛን ላይመስሉ ይችላሉ። የራሳቸው ዓለም ደግሞ ሊፈጠር ይችላል። ግን ሁሉም የራሱ ጊዜ ላይ እንግዲህ ማስተካከያዎችን እያደረገ ይቀጥላል ብለን እናስባለን። ምንም ማድረግ ማንችል እንጂ ምን ማድረግ ይቻላል? የራሱ መፍትሄ እየሰጠ ይሄዳል ትውልዱ። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ